በመቀጠል የተከበሩ ዶክተር ደሳለኝ ጫኔ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትርንም ለጥያቄዎቻችን መልስ ሊሰጡ ስለተገኙ አመሰግናለሁ። ወደ ጥያቄዎች ከመሄዴ በፊት እኔም በአንዳንድ ጉዳዮች ዙሪያ አስተያየት እንድሰጥ ይፈቀድልኝ። አንደኛው ጉዳይ ክቡር ጠቅላይ ሚኒስትሩ በትኩረት እንዲይዙት የምፈልገው ከኢትዮጵያ ሕዝብ ተደብቆ ከአሸባሪው ትህነግ ጋር ድርድር መንግስት እያደረገ እንደሆነ ዓለም አቀፍ የተቋማትና የዲፕሎማቲክ ማህበረሰቡ እየገለጸ እንደሆነ በሚዲያ ተዘግቧልና ድርድር እየተካሄደ ከሆነ ቢያንስ ይህ ፓርላማ ሊያውቀው ይገባል ብዬ እሱን ማሳሰብና የአማራ ህዝብም ሆነ የኤርትራ ወንድሞቻችን በዚህ ጦርነት ውስጥ በቀጥታም ሆነ በተዘዋዋሪ ተሳታፊ ስለነበሩ ይህ ድርድር ኤርትራንም ሆነ አማራን ያገለለ እንዳይሆን ማሳሰብ ፈልጋለሁ። አመሰግናለሁ። ወደ ጥያቄ ስገባ ጥያቄ የሚያተኩረው በአገራዊ የለውጥና የሽግግር ሂደቱ ላይ ይሆናል። እንደሚታወቀው ከመጋቢት 2010 ዓመተ ምህረት ማለትም እርስዎ ወደ ስልጣን ከመጡበት ጊዜ ጀምሮ የሀገራችን የዲሞክራሲ ሽግግር ሂደት ላይ ማሻሻያዎችን ለማድረግና የተለያዩ የለውጥ እርምጃዎችን እንደሚወስዱ በፓርላማው ላይ ቀርበው ባደረጉት አክሴፕታንስ ስፒች ላይ ቃል ገብተው ነበር። በዋነኝነት የተቋማት ሪፎርምና ገለልተኛ ተቋማት ግንባታ፣ የዲሞክራሲ ምህዳሩን ማስፋትና ዲሞክራሲያዊ ምርጫ ማካሄድ፣ ሀሳብን በነጻነት የመግለጽና የፕሬስ ነጻነት፣ የማንነትና የወሰን ጥያቄዎችን ሰላማዊ እልባት እንዲያገኙ የማድረግ ተጀምረው የነበሩ ግራንድ ፕሮጀክቶች ማለትም የህዳሴ ግድቡን የማጠናቀቅ የማዳበሪያና ስኳር ፋብሪካዎችን ወዘተ እንዲጠናቀቁ እንደሚያደርጉ ቃልም ገብተው ነበር። በኋላም አገር በቀል የኢኮኖሚ ማሻሻያ በማድረግ የኢትዮጵያን ኑሮ ሁኔታ እንዲሻሻልና የዋጋ ንረት ቢያንስ ካለበት እንዲቀንስ እንደሚሰራም ገልጸው ነበር። ክቡር ጠቅላይ ሚኒስትር፣ ጥያቄ ባለፉት 4 ዓመታት ውስጥ የገባቸውን የለውጥ ተግባራት ምን ያህል ተፈጽመዋል ብለው ያስባሉ? ለውጡና ሀገራዊ ሪፎርሙ በሀዲዱ እየሄደ ነው ወይስ ሀዲዱ ስቶ ከመስመር ወጥቷል? ወይም አንዳንዶቹ እንደሚገልጹት ከሽፏል ወይ? እንደ ሀገር ከገባንበት ችግር ለመውጣት አሁንስ የጋራ የሽግግር ፍኖተ ካርታ ወይም ሮድማፕ ያስፈልጋል ብለው ያስባሉ ወይስ አሁንም እኔ አሻግራችኋለሁ በሚለው አቋሙ እንደጸኑ ነው የሚለውን መጠየቅ ፈልጋለሁ። በጣም አመሰግናለሁ። እሺ፣ ክቡር ጠቅላይ ሚኒስትር፣ እርሶም የተከበሩ ምክር ቤትም እንደሚያውቁ በዚህ ዓመት በተለያየ የሀገራችን አካባቢዎች በተከሰተው ድርቅ ምክንያት ከባድ ጉዳት ደርሷል። በተለይም የሶማሌ ክልል ካሉት 11 ዞኖች በ9 ዞኖች በተከሰተው ድርቅ በርካታ ዜጎች ለከፋ ችግር ተጋልጠዋል። በመቶ ሺዎች የሚቆጠሩ እንስሳትም ሞተዋል። አሁን ደግሞ በድርቁ ሁኔታ በቀሩት ሁለት ዞኖች በመስፋፋትና ከዚህ ጋር ተይዞ ለጤና ችግር በመከሰቱ የክልሉ መንግስት በሰውና በእንስሳት ላይ የሚደርሳቸው ጉዳት ለመቀነስ ከፍተኛ ጥረት ያደረገ ይገኛል። ይህን ሁኔታ ለመቀየርና ችግሩ ተባብሶ የከፋ ጉዳት እንዳያደርስ በፌደራል በኩል ምን ታስበዋል? አስቀድሞ በድርቁ ጉዳት የደረሰባቸው ዜጎች እንዲያገግሙ ለማድረግስ ምን እየተሰራ ነው በሚለው ማብራሪያ ቢሰጡኝ አመሰግናለሁ። ለ2014-15 የምርት ዘመን የሚሆን የአፈር ማዳበሪያ አቅርቦት ችግር አጋጥሟል። ለማሳያነት በአማራ ብሔራዊ ክልላዊ መንግስት የምስራቅ ጎጃም ዞን ለምርት ዘመኑ ካቀደው የተገዛለት 62% ብቻ ነው። ከተገዛለት ለዞኑ እስካሁን የቀረበ 58% ሲሆን
ከዚህ ውስጥ ዩሪያ የቀረበ 23% ብቻ ነው። እንዲሁም ከአርሶ አደሩ የኑሮ ሁኔታ ጋር የማይመጣጠን ከፍተኛ የማዳበሪያ የዋጋ ንረት በማጋጠሙ በዚሁ ዞን 1 ኩንታል እስከ 4800 ብር የሚሸጥበት መሰረታዊ የህብረት ስራ ማህበር አለ። በዚህ ምክንያት የሀገራችን አርሶ አደር ያለችውን መሬት አንድም ያለ ማዳበሪያ ለመዝራት አሊያም መሬቱን ጦም ለማሳደር እንደሚገደድ በህዝብ ውክልና ስራችን የመረጠን ህዝብ ብሶቱን ያጋራን ሲሆን ወደ ፌዴራል መንግስትም ከየአካባቢው አርሶ አደሮች ተወክለው በመምጣት ለሚመለከቱት የፌዴራል የመንግስት አካል ቅሬታቸውን አቅርበዋል። ይህን የአርሶ አደሮች ችግር መንግስት ፈጥኖ ካልፈታ ደግሞ የምርትና ምርታማነት መቀነስ፣ የግብርና ምርቶች ዋጋ ንረት፣ የአርሶ አደሩ ኑሮ ማሽቆልቆልና ለከፋ ድህነት መዳረግ በአጠቃላይ ሀገራዊ የኢኮኖሚ ቀውስ በማስከተል መንግስት ያቀደው የልማት እቅድ ግብ ላለመሳካት ዋና ምክንያት መሆኑ አይቀሬ ነው። ክቡር ጠቅላይ ሚኒስትር፣ 1 ሰኔ የነቀለውን 10 ሰኔ አይተክለውምና ለመንግስታችን ለመላ ህዝባችንና ለሀገራችን ዋስትና የሆነውን አርሶ አደር ለመታደግ በመንግስቶ ምን ታስቧል? አመሰግናለሁ። እናመሰግናለን። በተነሱ ጥያቄዎች ላይ ምላሽና ማብራሪያ እንዲሰጡ ለክቡር ጠቅላይ ሚኒስትር እድል እንሰጣለን። ከዚህ ቀደም አንስቼላችሁ ነበረ። ምርት ውጭ አለ፣ ምርት እናምጣ፣ የእሁድ ገበያ እናስፋፋ ብለን 80 የእሁድ ገበያ አዲስ አበባ ውስጥ ተፈጥሮ ከ31 ዙር በላይ ሽያጭ አካሂደዋል 80 ቦታ ላይ። ይሄ ወንድም ያነሱት የዋጋ መረጋጋት ላይ ከፍተኛ ሚና ነበር። በጣም ከፍተኛ መጠናከር አለበት። የእሁድ ገበያ አዲስ አበባ ብቻ ሳይሆን አዳማም፣ ባህር ዳርም ከተሞች ጋር ያሰፋን ከአቅራቢያው ደግሞ እህል እየመጣ ምግብ እየመጣ የሚሸጥበትን መንገድ ብናመቻች ዋጋም ያረጋጋል፣ ደሃም ባነሰ ወጪ የተሻለ ነገር ማግኘት ይችላል። ሌላው ዳቦ ነው። ዳቦና ፋብሪካን ያገናኘን እኮ እኛ ነን። ዳቦ አዲስ አበባ ብቻ በጣም በርካታ የሚጋግሩ ትናንሽ ተቋማት፣ መለስተኛ ተቋማት ያሉ ቢሆንም ተደምሮ 20 ምናምን ሺህ ዳቦ ነው የሚጋግሩት በቀን። በጀመርነው ሪፎርም ሸገርና ብርሃን፣ ሸገር በሼክ መሐመድ አላሙዲ የተገነባውና ብርሃን በቀዳማዊት እመቤት ኦፊስ የተገነባው ብቻ ከ2 ሚሊዮን ዳቦ በላይ በቀን ይጋግራሉ። ያ አልበቃ ብሎ አዲስ አበባ ተጨማሪ 10 መለስተኛ ፋብሪካዎች ገንብቷል። አብዛኛዎቹ ቴስት እያደረጉ ነው። አሁን የአዲስ አበባ 10ና እነዛ ሁለቱ ሲጨመሩ 3.4 ሚሊዮን ዳቦ በቀን መጋገር የሚያስችል አቅም ተፈጥሯል። ይሄ አልነበረም፣ አዲስ አበባ ውስጥ አልነበረም። ይሄ ድሃን ለማገዝ ነው። በቂ ነው አይደለም። 10 ሚሊዮን መግባት አለበት። ትናንሽ ፋብሪካ አብዝተን ስንዴ ምርት አብዝተን ዳቦ ሰው የማይቸገርበትን መንገድ መፍጠር አለብን። ጅማሮ ግን ተስፋ ሰጪ ነው። ከ20 ሺህ 3 ሚሊዮን ማስገባት ቀላል ነገር አይደለም። ከ3 ሚሊዮን 6 ይቀላል ከ20 ሺህ 3 ከማስገባት። ይሄ ብቻ አይደለም እኮ ኢንፍሌሽን መጣ ብለን የጓሮ አትክልት ብለን የጀመርነው ዘመቻ እንዳያችሁ ቤተ መንግስት ብቻ እኮ ከ200 በላይ እናቶች በ15 ቀን በ20 ቀን ይወስዳሉ እኮ እየመጡ ቤተ መንግስት ብቻ። ቸርቹ ቢሰራ፣ ሃይ ስኩል ቢሰራ፣ መስጊድ ቢሰራ፣ ፓርላማ ቢሰራ፣ ሁሉ ሚኒስቴር ቢሰራ፣ ሁሉ ክፍለ ከተማ ቢሰራ ምን ይመጣላችሁ ደግሞ አስቡ። ሁላችን ብናመርት አዲስ አበባ በጣም ብዙ ሰው ሳይቸገር ሊበላ ይችላል። ቢያንስ እኛ በልተን ሲተርፈን ሳንደፋው ሰዎች ይበሉት ነበር ቢያንስ። ይሄ ቅድም እንዳነሳሁት ስራ ይፈልጋል። በድምሩ ኢንፍሌሽን የሚባለው ጉዳይ ኢትዮጵያ ውስጥ በማክሮ ሞክረን በከፍተኛ ደረጃ ቻሌንጅ ያደረገን ነገር ከመሆኑ በተጨማሪ ዓለም ላይ የተፈጠረው ነገር የኛ ውስጥ ውጊያ የውጭ ውጊያ ተጨምሮ በጣም ከፍተኛ የሆነ ጫና ፈጥሯል። ያን ለመቋቋም ምርትን ለማስፋት በከተማም በገጠርም የተደረገ ያለው ጥረት ተጠናክሮ መቀጠል አለበት። ሁላችን መልፋት አለብን። ክፍት ቦታ ማየት የለብንም። ጎመን፣ ሰላጣ፣ ቆስጣ፣ ቃሪያ በየቦታው መታየት አለበት። እንደ ዘይት ያለ በአጭር ጊዜ የማንመልሰውን በሌላ መንገድ እንጋፈጠው። እንደ ስንዴ፣ እንደ በቆሎ፣ እንደ ማሽላ ያለውን እንደ ሰላጣ፣ እንደ ቆስጣ ያለውን ግን ማምረት የምንችለውን ደግሞ በስፋት ካመረትን በተወሰነ ደረጃ ያቀላል የሚል እምነት አለኝ።
የውጭ ምንዛሬን በሚመለከት እርሶ ሳይመጡ 20 ምናምን ነበር፣ አሁን 50 ደርሶ 70 80 ሊገባ ነው የተባለው ሀሳብ የዚህ ሁሉ ውጤት መምጣት ኦቨር ቫልዩድ የነበረውን የኢትዮጵያ ብር ዲቫሉዌት ማድረጋችን ዚ ኦፖዚት ነው ኢፌክቱ። ይህን ኢኮኖሚስቶች ካልሆኑ በጣም በርካታ ሰው ለመገንዘብ ይቸገራል። የኢትዮጵያ ብር ኦቨር ቫልዩድ ስለነበረ ብዙ ችግር ነበረው። አንደኛ 7 ዓመት ኮንቲኒየስሊ የውጭ ምንዛሬ እየቀነሰ ነበር። 7 ዓመት ያንን ስንቀይር ነው አሁን ኤክስፖርት 1 ቢሊዮን ጨመረ እያልኳቸው ያለሁት። ሁለተኛ ኤክስፖርት ኦፍ ሰርቪስ ከነበረበት አሁን ከ6+ ቢሊዮን ነው ዘንድሮ እየደረሰ ያለው ሰርቪስ ኤክስፖርት። ይሄ ቼንጅ የመጣው ዲቫሉዌት ከማድረግ ጋር የተያያዘ ነው። ሬሚታንስ ኢትዮጵያውያን ወደ ሀገር ውስጥ የሚልኩት ገንዘብ የብሩ ዋጋ ከአቅሙ በላይ በመለጠጡ ምክንያት ኢንፎርማል ማርኬቱ ነበር የሚሰበስበው። አሁን ሬሚታንስ በተወሰነ ደረጃም ቢሆን እያደገ መጥቷል። ፎሬን ዳይሬክት ኢንቨስትመንት ኤፍዲአይ ዘንድሮም ጭምር ያደገው በዚህ ስራ ነው። ማክሮ ያናጋው አንዱ ነገር ኦቨር ቫልዩድ የሆነው የኢትዮጵያ ብር ነበር። እንግዲህ ብርን በሚመለከት የዓለም መገበያያ መካከለኛ ወርቅ ነበረ። 50-60 ዓመት ገደማ ሪፎርም ብለው ወረቀት አደረጉት። ወርቁ ወደ ወረቀት ከተቀየረበት ጊዜ ጀምሮ የእኛን ኢኮኖሚ ኢምፓክት የሚያደርግበት ልክ ተቀይሯል። በጣም ሃርድ ከረንሲ የሚባል ድሮ ወርቅ ነበር፣ ከረንሲው ብሩ ወረቀቱ ሳይሆን። አሁን ደግሞ የእኛ ጂዲፒ ኒርሊ 40-30% ፕላስ ገደማ ከዓለም ገበያ ጋር ተሳስሯል። እዛ የሚፈጠረው ማንኛውም ነገር እኛን ኢምፓክት ያደርገናል። ኦቨር ቫልዩድ በመሆኑ ምክንያት የተፈጠረው ችግር አንደኛው ዕዳ መክፈል ነው። ዘነጋችሁት እንጂ 58.6-59% ገደማ ከጂዲፒ የኢትዮጵያ ሀብት ዕዳ ነበር። ሪፎርም ሲመጣ ውጊያም ብንዋጋ ኮሮናም ቢኖር ይሄ ሁሉ ጉዳይ ቢኖር 58.6 የነበረውን የኢትዮጵያ ዕዳ ወደ 51.5 አወርደነዋል። የውጩን ከ30.6 ወደ 26.5 የሀገር ውስጡን ከ28.5 ወደ 25 አወርደናል። ይሄ የሆነው ኦቨር ቫልዩድ የሆነውን ገንዘብ በመጠኑ ቢማስተካከለን ፓራል ማርኬት ያለውን ፓወር መቀነስ ስለቻለን። እኔ መጀመሪያ እንደዚህ አይነት ጉዳይ ሲነሳ ልክ እንደርሶ ነበር ማስበው። የብር ዋጋ ምንዛሬው ዝቅ ማለቱ ጥቅም አድርጌ ነበር ማስበው። ግን የሚያውቁ ሰዎች ሲያስረዱን ኦቨር ቫልዩድ መሆኑ በርካታ ነገር እያሳጣን ነው። የዝም ብሎ ያባቶኔ እንጂ ኢኮኖሚካሊ አያዋጣም ብለው ሞከር ነውና እንዳልኩት ደግሞ በጣም ተስፋ የሚሰጥ ነገር አምጥቷል። ሌላው እርሶም እንዲያዩት የምፈልገው ነገር ከሪፎርሙ በፊት ኢትዮጵያ ውስጥ ዶላራይዜሽን የሚባል ነገር ተጀምሮ ነበር። ለውሃም ለጥርስ መፋቂያም አብዛኛው ነገር የዶላር ከዱባይ ከምናም መግዛት በጣም እየበዛ ነበር። ፓራላል ማርኬቱ ብዙ ሀብት ስላለው መንግስት ይቸገራል፣ ግን አብዛኛው ሰው ደግሞ በሀገር ውስጥ ምርትን ቢኖር በዶላር ይጠቀም ነበር። ጥርሴን አሞኛል ታክሜ ልምጣ ይላል። ያ ዶላራይዜሽን እየቆየ ሲሄድ ኢኮኖሚያችን የሚያናጋ ስለሆነ ዲቫሉዌት ማድረጋችን አሁን ባለው ሁኔታ ውስጥ ኢኮኖሚ ያነቃቃ እንጂ የጎዳ አይደለም። ይህ እንደተጠበቀ ሆኖ የተከበሩ የምክር ቤት አባል በአፍሪካ ውስጥ የትም አገር ቢዞሩ የትም አገር እንደ ኢትዮጵያ አይነት ፓብሊክ ኢንቨስትመንት የሚያደርግ አንድ መንግስት አያገኙም። አንድ መንገድ 22,000 እያልኩት የቆመ ኮይሻ አሁን 40% ደርሷል። ቆሞ የነበረ በስኳር ቅድም ያነሳሁት አለ። ህዳሴና ኮይሻን ብቻ ብንተው በቃ ዘንድሮ ኑሮ ውድነት አለ የዩክሬን ውጊያ ነው ብለን ህዳሴና ኮይሻን 1 ዓመት ብናቆም $1 ቢሊዮን ሴቭ እናደርጋለን። ይሄ ሁሉ ፐብሊክ ኢንቨስትመንት ሳይቆም የሚሄድበት ዋናው ምክንያት ማክሮ ጫወታ አለው። ማክሮ ላይ ብዙ ነገር አሳክተናል። ኢንፍሌሽን ነው የከበደን። እሱን ደግሞ በምርት ማቅናት ይኖርብናል ህዝቡ እንዳይጎዳብን እንጂ ዲቫሉዌት መሆኑ እርሶ እንዳነሱት አይነት ኢምፓክት ያለው አይደለም በኢኮኖሚ እይታ ሲታይ። ከዚሁ ጋር የእህል ዋጋን በሚመለከት እህል ዋጋ ጨመረ ያሉት ቅድም ያነሳኋቸው ዋጋ የሚያረጋጉ ጉዳዮች እንደተጠበቁ ሆነው ግን ችግር እኮ አለ።
5000 ትራክተር ጠቅመናል ስንል ገበሬው ድሮ የማይገዛውን ነዳጅ ይገዛል ማለት እኮ ነው። ድሮ ሳር አብልቶ የሚያርሰውን አሁን ነዳጅ ይገዛል። ነዳጅ ዋጋ ደግሞ ካሊፎርኒያን እንኳን ቢወስዱ ካሊፎርኒያ ነዳጅ ስለሚያመርት ከሪፎርም በፊት 3.345 ዶላር ፐር ጋለን የነበረው ዛሬ 9 ነጥብ ምናምን ሆኗል። 3 እጥፍ ካሊፎርኒያ ውስጥ እያመረቱ 3 እጥፍ አድጓል። የዛ ኢምፓክት አርሶ አደሩ ላይ ያርፋል፣ ነዳጅ ስለሚገዛ ማለት ነው። ማዳበሪያ ወንድሜ እንዳነሱት በጣም ዋጋው ጨምሯል። ምርጥ ዘር ዋጋው ጨምሯል። ግብአት ዋጋው ሲጨምር አርሶ አደሩ የሚያወጣው ምርት በዛው ልክ ዋጋውን እንዲጨምር ያስገድዳል። ሌላ ግን ሆርዲንግም አለ። ቅድም በኮራፕሽን ያነሳሁት የኛ ልጆች በየደረጃው ያሉ የመንግስት ሹመኞች አርሶ አደር ያገዙ እየመሰላቸው አትሽጥ አታውጣ ዋጋ ይጨምራል እያሉ ሆርዲንግ ያበረታታሉ። ምርቱ እያለ የማይወጣ አለ። ምርት ኖሮ ዘንድሮ ብቻ እንደው ቁጥሩን አልናገርም በደንብ ማጥራት ስላለብን ቀላል የማይባል ቁጥር ስንዴ ወደ ጎረቤት ሀገሮች ወጥቷል። ኮንትሮባንድ ዘንድሮ በህጋዊ አይደለም፣ በኮንትሮባንድ ኮንትሮባንድ ይወጣል። ሆርዲንግ አለ። አጠቃላይ የግብአት ዋጋ መጨመር አለ። ሞስት ኢምፖርታንት ደግሞ የዌጅ መጨመር አለ። አርሶ አደሩ ስንዴ ሽጦ ልብስ ይገዛል፣ ስንዴ ሽጦ ዘይት ይገዛል። ዘይት ዋጋ ከጨመረበት አውቶማቲካሊ ኢምፓክት አለው ማለት ነው። ይሄንን ታሳቢ ማድረግ ያስፈልጋል። 1000 ብር ነበረ በሺህ ይቀጥል ካል አርሶ አደሩን ስለምንገለው ከሞተ ደግሞ አያርስልንም እና እሱም በሚደክመው ልክ ተጠቃሚ የሆነ እንዲሄድ። ነገር ግን ዝቅተኛ ገንዘብ ያላቸው ሰዎች ኢንካም ያላቸው ሰዎች ደግሞ ጭራሽ መኖር የሚታክታቸው እንዳይሆኑ መፍጨርጨር አለብን። እንስራ ነው መፍትሄው። ቁጭ ብሎ ጉርሻ የለም፣ እንስራ። ውጭ ስንዴ እንረስ፣ ከተማ ውስጥ ደግሞ ሰላጣ ቆስጣ እንረስ። ያኔ እየተረጋጋ ይሄዳል። ቁጭ ብለን ተጠቅሎ የሚጎረስ ጉርሻ ከጠበቅን ግን ከመለመን ነፃ መሆን አንችልም። ቅድም እንዳነሳሁት 10 ምናምን 20 ዓመት ናት ማክሲመም። ካሁን በኋላ ሂሳቡን አስተካክለን ሁላችንም መሮጥ ከቻል ሊቀየር ይችላል። ህዳሴ እንዴት እየሄደ ነው? ህዳሴ ይገርምሻል፣ በጣም ጥሩ እየሄደ ነው። ከዛ ያለፈውን ህዳሴ በባህሪው ራሱ ስለሚናገር ራሱ እንዲናገር መተው ጥሩ ነው። የ10 ዓመት እቅድ በጣም በርካታ ፈተናዎች አሉ። እነሱን ተቋቁሞ ባቀደው መሰረት የብልጽግና ፋውንዴሽን እንዲጥል እንጠራለን። ጥረታችን እሱ ይሆናል። ክቡር ዶክተር ጫኔ ስለ ግድብ ያነሱት ያው መልሼዋለሁ። ግድቡ እርስዎም እንደሚያውቁት በጣም እየተፋጠነ ያለው ምርጫ ዴሞክራሲ ያደርጋለሁ ብለው ነበር ስላሉት የዴሞክራሲ ምርጫ ውጤት ነው እርስዎም እዚህ መቀመጦ። ያው ድፍን ኢትዮጵያ እንደሚያውቀው ፐርፌክትም ባይሆን እስካሁን ከነበረው ምርጫ የተሻለ ምርጫ አካሂደን ነው እርስዎም እዚህ ያሉትና ያው እንዲህ ደግሞ ሂደት ነው እንደሚያውቁት። በሚቀጥለው ሞር ኢምፕሩቭ እናደርጋለን። እንደዛ እያለ የሚሄድ ይሆናል። ምርጫን በሚመለከት ሪፎርሙ መልሻለሁ፣ ወሰን መልሻለሁ፣ አሻግራችኋለሁ ወይ አሁንም ይላሉ ላሉት ይሄ ነገር ይጠፋውታል ብዬ ገምቼ አላውቅም ነበር። ምክንያቱም ያኔ እኔ አሻግራችኋለሁ ያልኩት ሌጂቲሜት ምርጫ እስኪደረግ ድረስ ነው እንጂ ህዝቡ ወጥቶማ 5 ዓመት ካርድ ሰጠን እኮ ዋይት ፔፐር 5 ዓመትማ ምንም እኮ በቃ የሞተ ነገር ነው። እሱን ረስተን ለሚቀጥለው መዘጋጀት አለብን። ምርጫ አድርጎ ለሊት 9 ሰዓት ተሰልፎ ካርዴ እንዳይጭበረበር ብሎ ከመረጠ በኋላ ማን ያሻግራል የሚል ጥያቄ ትክክል አይደለም እና በኋላም ከረፍት በኋላ ጸጥታን በሚመለከት በማነሳበት ሰዓት የናሽናል ዲያሎግ ጉዳይ ያነሳል። የፖለቲካችን ዋናው ችግር ሁሌ ሽግግር መመኘት ነው። ሽግግር በቃ ሞተ። አሁን 5 ዓመት ነገር ግን 5 ዓመት ኮንትራት ወስጃለሁ የሚለው ኃይል ደግሞ እየሰረቀ እየተኛ 5 ዓመት ችግር የለውም ማለት አይችልም። ተጠያቂነት መኖር አለበት። ሰርተን ለፍተን ቃል የገባነውን ዴሊቨር እያደረግን መሆን አለበት እንጂ ኮንትራት ስለወሰድኩ ማንም አይነካኝም የሚለው ጉዳይ አይሰራም። የኢኮኖሚ ፓርቱን ሳጠቃልል ተቋም ግንባታ በሚመለከት ባለፈው እንዳያችሁት እንደጎበኛችሁት በጣም በርካታ ተቋማት የተገነቡ ነው ያሉት በ3 መርህ። መከላከያ እያንዳንዱ ወታደር ብሔር አለው። እያንዳንዱ ወታደር እምነት አለው። እያንዳንዱ ወታደር የፖለቲካ አመለካከት አለው። ነገር ግን
የመከላከያ አባል ሆኖ መለዮ ሲያደርግ ብሔር ለግሉ፣ እምነት ለግሉ፣ የፖለቲካ አመለካከት ለግሉ ሆኖ ኢትዮጵያን የሚያሻግር ብልጽግና ወጣ አልወጣ የማይቋረጥ ተቋም እንዲሆን ተደርጎ የተገነባ ነው። ይሄን አይታችኋል እናንተ። ይሄ አኩሪ ስራ ተጠናክሮ ይቀጥላል። ጸጥታን በሚመለከት ባሉት ጉዳዮች ደከምከም ስላላችሁ ምናልባት አፈጉባኤ ከፈቀዱ ከረፍት በኋላ እቀጥላለሁ። እረፍት አድርገን ከ20 ደቂቃ በኋላ እንመለሳለን። ከዛ በኋላ ቀሪዎች ጉዳዮች ላይ